ከዚህ በመቀጠል ደግሞ በየሳምንቱ ጥሩ መልእክቶችን የሚያስተላልፉልን እህቶቻችን በየነብስራ ማያብስራ ዛሬም ደግሞ መልእክት ያቀርቡልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ አወጣው። ሰላም ከእንግዲህ ሆነ። ደስታና ሰላም። ውድ እግዚአብሔር ልጆች ለዛሬ የምንነግራችሁ ከትንሣኤ በዓል ጀምሮ እኛ ኦርቶዶክሳውያን ሰላም ስንባባል የምንለዋወጣቸውን ድንቅ የሰላምታ ቃላትና ትርጓሜያቸውን ነው። እስኪ ንገሪኝ ቢሉቴ አባቶቻችንና እናቶቻችን በዚህ ሰሞን ሲገናኙ እንዴት ነው ሰላምታ የሚለዋወጡት? በእርግጥኛም በመግቢያችን ላይ በአማርኛው ሰላምታውን ተለዋውጠናል። አዎ በጣም ደስ የሚል ስርዓት አለው። የመጀመሪያው ሰው ክርስቶስ ተንሥአ እሙታን ይላል። እሺ ትርጉሙስ ምንድነው? ትርጉሙ ክርስቶስ ከሙታን ተለይቶ ተነሳ ማለት ነው። ሞትን ድል አድርጎ መነሳቱን የምንመሰክርበት ታላቅ የምስራች ነው። ታዲያ ሰላምታው በዚህ ብቻ ያበቃል? በፍጹም። ሁለተኛው ሰው በአብይ ኃይል ወስልጣን ይላል። ይህም ማለት በታላቅ ኃይልና ስልጣን ተነሳ ማለት ነው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንደ አልዓዛር በሌላ ሰው ጸሎት ወይም በሌላ ሰው ድጋፍ ሳይሆን በራሱ መለኮታዊ ስልጣን መነሳቱን እንመሰክርበታለን። ደስ ሲል። ቀጥሎስ? ቀጥሎ ደግሞ የመጀመሪያው ሰው አሰሮ ለሰይጣን ይላል። ይህም ማለት ሰይጣንን አሰረው ማለት ነው። እኔ ደግሞ ቀጣዩን ልበል፣ አግዓዞ ለአዳም። ይህም ማለት አዳምን ነፃ አወጣው ማለት ነው። ጎበዝ ማዬ። ቀጥሎ ደግሞ የመጀመሪያው ሰው ሰላም ሲል፣ ሁለተኛው ሰው እምይእዜሰ ይላል። በመጨረሻም የመጀመሪያው ሰው ኮነ ሲል፣ ሁለተኛው ሰው ፍስሐ ወሰላም ይላል። ይህም ማለት ከዛሬ ጀምሮ ደስታና ሰላም ሆነ ማለት ነው። እንግዲህ ጓደኞቻችን እነዚህ የሰላምታ ቃላት ዝም ብለው የሚነገሩ ሳይሆኑ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለኛ ያደረገልን ትልቅ ውለታ የምናስታውስባቸው ናቸው። ትክክል ነሽ ማያቴ። ሞት ተሸነፈ፣ ሰይጣን ታሰረ፣ እኛም ነፃ ወጣን። ስለዚህ እስከ በዓለ ጰራቅሊጦስ ድረስ በዚህ ሰላምታ እየተጠቀማችሁ የትንሣኤውን ብርሃን ለዓለም መስክሩ። እውነት ነው። በትንሣኤው ለዓለም ሁሉ ደስታና ሰላም ሰጥቶናልና መመስከር አለብን። ለዛሬ በዚህ እናብቃ። መልካም። ውድ እግዚአብሔር ልጆች መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። እሺ ተመልካቾቻችን ከመልእክቱ ተመልሰናል። በመልእክቱ የተሳተፉ ሁሉ እግዚአብሔር አምላካችን ቃልዮትን ያሰማልን። አሜን።